ሉማ ደፋሯ ትንሿ ኮከብ። በአንድ ወቅት ሉማ የምትባል አንዲት ትንሽ ኮከብ ነበረች። እሷ ጥልቅና ጥቁር ሰማያዊ በሆነው ሰማይ ውስጥ ትኖር ነበር። ሉማ በጣም ትንሽ ከመሆኗ የተነሳ አንዳንድ ጊዜ በሰማይ ላይ ያለችም አይመስልም ነበር። በየምሽቱ ትልልቆቹ ከዋክብት በሰማይ ላይ ደምቀው ያበሩ ነበር። እነሱ እንደ ትላልቅና አንጸባራቂ አልማዞች ይታዩ ነበር። ሁሉም ሰው እነሱን የሚያደንቅ ይመስል ነበር። ሉማ እንደ ትላልቆቹ ከዋክብት ደምቃ ለማብራት ጠንክራ ትሞክር ነበር። አይኖቿን አጥብቃ ትጨፍናለች፣ ደረቷንም ነፍታ ትጥራለች። ነገር ግን ብርሃኗ ሁልጊዜ ለስላሳና ረጋ ያለ ነበር። እኔ በጣም ትንሽ ነኝ ብላ ሉማ በሐዘን ተከዘች። በእነዚህ ሁሉ ግዙፍና ደማቅ ከዋክብት መካከል ማንም እኔን ሊያየኝ አይችልም ስትል አሰበች። በዚያው ሰዓት በምድር ላይ ኤደን የምትባል አንዲት ትንሽ ልጅ በመኝታ ቤቷ መስኮት በኩል ወደ ሰማይ ትመለከት ነበር። ኤደን ከዋክብትን መቁጠር ትወድ ነበር። የኤደን አይኖች በሰማይ ላይ ያሉትን ደማቅ ከዋክብት አልፈው ይቃኛሉ። እሷ የምትፈልገው አይኖቿን የማይወጋ ልዩ የሆነ ብርሃን ነበር። ድንገት ኤደን ሉማን አየቻት። የሉማ ብርሃን ትንሽ ቢሆንም በጣም የሚያምርና ረጋ ያለ ነበር። ብርሃኑ ለኤደን አይኖች በጣም ምቹ ነበር። አገኘሁሽ ብላ ኤደን በሹክሹክታ ተናገረች። ሉማ፣ አንቺ ከሁሉም የምትበልጪ የኔ ተወዳጅ ኮከብ ነሽ። ብርሃንሽ በጣም ሰላማዊ ነው አለች። በላይ ሰማይ ላይ ሉማ የኤደንን ድምፅ ሰማች። ወደ ታች ስትመለከት ትንሿ ልጅ እጇን እያወዛወዘችላት አየች። ሉማ መታየቷን ስታውቅ ደነገጠች። ሉማ የእሷ ለስላሳ ብርሃን ለኤደን ፍጹም መሆኑን ተረዳች። የእሷ ብርሃን ዓለምን አያስፈራም፣ ይልቁንም ለልጆች እንደ ጣፋጭ የሌሊት መብራት ያገለግላል። ትልቁ ጨረቃም ወደ ሉማ ጠጋ ብሎ ፈገግ አለ። አየሽ ሉማ፣ እያንዳንዱ ብርሃን የራሱ የሆነ ልዩ ቦታ አለው አላት። ሉማ በራሷ ኮራች። ከዚያ ምሽት ጀምሮ ሉማ ማንነቷ እንደተወደደ ስላወቀች ሁልጊዜ በሰማይ ላይ ለኤደን ረጋ ያለ ብርሃኗን እያበራች በደስታ ትኖራለች።